ሚስት አለው የራሱ ኑሮ እየኖረ ነው። አንቺ እንደዛ ሲያደርግ የነበረው አረብ ሀገር 8 ዓመት ሰርተሻል። አዎ በጣም 8 ዓመት በጣም ብዙ እኮ ነው። ፍቅረኛ ጋር ነበረ ብዙ ጊዜ የምልከው ለእናት ለአባቴ ምናምን ልኬ አላውቅም። ቤተሰብ አለኝ ግን ልኬላቸው አላውቅም። ረጋ ያለ ምናምን ነገር ከጓደኞቹ ማስተዋወቀውኛል ምናምን። ገባሽ? ተወጁ ነበር አንቺም እሱም ይወድሽ ነበረ። ቤትም ልግዛ ምናምን ብሏል። ቤት ልግዛ ብሎ? አዎ። ሰላም። ዛሬ እንግዲህ የምንገኘው አንድ እንግዳ ጋብዘን ነው። ዛሬ እንግዲህ የተጋበዝንበት ምክንያት የ8 ዓመት ብሯን አረብ ሀገር ሆና በአረብ ሀገር ማዳም ሆና እየሰራች 8 ዓመት የፈጀባትን እድሜዋን፣ ጊዜዋን፣ ብዙ ነገሯን ለእናትና ለአባቷ ለራሷ ህይወት ለማለት ለመቀየር ወጣ። እንግዲህ ፍቅረኛዋ የ8 ዓመት ፍቅረኛዋ እንግዲህ ብር አስልኳት እኔ እንደዚህ ማድረግ አለብኝ፣ ቤት መግዛት አለብኝ፣ እቃ ማሟላት አለብኝ ብሎ በጣም ብዙ ብር ኢቭን አንድ መኪና የሚገዛ ብር የ8 ዓመት ማለት በጣም ብዙ ነው። አንድ ብር የያዘችው ነገር የለም። 8 ዓመት ሙሉ ምትልክለትን ብር እየተጠቀመ ወስዶባት ነው። አንዳንድ ነገር እስቲ እንስማ ከሷ ትክተል። እንግዲህ ይኸው በሯ ላይ ደርሰናል። በስተመጨረሻ ትክተል። ሰላም ለዚህ ቤት ሰላም እየከፈተችልኝ ሰላም ነው። ሰላም ነው። ካሜራ አለ። ሰላም እንዴት ነሽ? ሰላም እንዴት ነህ? ሰላም ነው አለሁኝ። ዛሬ ትመጣለህ ብዬ አላሰብኩም ነበር። ሻይ ወይስ ቡና? ኧረ ምንም አልፈልግም። ምንም አልፈልግም አትልሽ። እውነት አይ ችግር የለም። ኧረ እውነት አሁን ነው እንትን ያለው ችግር የለም። ሰላም ነው። ሰላም እንዴት ነህ? ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። አላመንኩኝም ሁላ እንደዛ ጽፌልህ ትመጣለህ ብዬ አላሰብኩም ያላልኩ። ችግር የለውም ባቤልኝ እናት ችግር የለውም። ለቢያንስ ለዚህ መሆን ካቃተኝማ ሰላም እንዴት ነሽ? ድጋሜ ነው ሰላም ልሽ እና አሁን የምትነግሪኝ ነገር በቃ ቀለል አድርገሽ ንገሪ። ቀለል አድርገሽ ጀስት በቃ የራስሽ ሰው ያህል እንደው አይነት ቀለል አድርገሽ ንገሪ። ገባሽ? አሁን የምናወራውን ነገር በጣም ብዙ አረብ ሀገር ላይ አሁን ሆኖ የሚሰቃዩ ሰዎች በጣም ብዙ ሰዎች አሉ። ባይገርም አረብ ሀገር ሆኖ የሚሰቃዩ በጣም ብዙ ሰው ብር እየላከ ወደዚህ በጣም ብዙ ሰዎች በቃ ሰርተው እንዳልሰሩ ከሰው በታች እየሆኑ ነው። ገባሽ? 8 ዓመት 9 ዓመት 10 ዓመት 12 ዓመት ሰርተው እዚህ መተው ቡኩን የሚሆኑ በጣም ብዙ ሴቶች እህቶቻችን አሉ። እና ያን ነገር ሌላ ወጣት ይማርበታል ብለሽ የምታስቢ ከሆነ በቃ ፈታ አድርገሽ ንገሪ። ገባሽ? ከአንቺ ህይወት ነው ሰው የሚማርበት። እና እያንዳንዱ ነገር አሁን አረብ ሀገር መስራት ከጀመርሽ ስንት ዓመት ሆነሽ? 8 ዓመት። 8 ዓመት ሆነሽ አሁን እዚህ ከመጣሽስ? እዚህ 1 ወር አልሞላኝም። እዚህ ከመጣሽ 1 ወር አልሞላሽም። አረብ ሀገር 8 ዓመት ሰርተሻል። አዎ በጣም 8 ዓመት በጣም ብዙ እኮ ነው። 8 ዓመት በጣም ብዙ ነው። እና ምን ያህል ይዘሽበታል? ምን ያህል ተለውጠሽበታል? እንዴትስ ቤተሰቦችሽን ረድተሽበታል? ቤተሰብ እንኳን አልረዳሁበትም። እና እዚህ ፍቅረኛ ነበር የመጀመሪያ ከመሄድ በፊት ፍቅረኛ ጋር ነበረ ብዙ ጊዜ የምልከው ለእናት ለአባቴ ምናምን ልኬ አላውቅም። ቤተሰብ አለኝ ግን ልኬላቸው አላውቅም። ፍቅር ያው ስትጀምር ምናምን ነገር ወደሱ ነገ ህይወታችንን መለወጥ ምናምን ስለሆነ ስመለስ ያለውን ነገር ስለሆነ የማስበው ለቤተሰብ ልኬ አላውቅም። እና ታመምኩ ይለኛል፣ አንዳንድ ወጪዎች አሉብኝ ይለኛል። ፋሚሊ 8 ዓመት ሙሉ እዛ ስትሰሪ ለቤተሰብ ልከሽ አታውቂም። በጣም ከባድ ነው ስልሽ እንዴት ማለት እንዴት አስቻለሽ? ቆይ ቤተሰብ ይሄን ያለ ችግር ላይ ናቸው ስለማላስብ የሆነ ለራሳቸው መሆን አይቀጣቸውም። እኔ ነገ ከነገ ወዲያ ስመጣ አሻሽላለሁ የሚለውን ነገር ነበር የማስበው። እና እሱ ጋር ጥሩ ነበረ ቀረቤታችን እና ብር ምናምን ልካለው የሆነ በአሁኑ የሆነ ችግር ከገጠመው ወይ ሌላ ነገር ይገዛል። እዚህ ያላችሁ ፍቅረኛሽ ነበረ? እዚህ ያላችሁ ምን አይነት ሰው ነበር እሱ? ረጋ ያለ ምናምን ነገር ከጓደኞቹ ማስተዋወቀውኛል ምናምን አይነት ነገር እና አውቀዋለሁ ብዬ የማስበው አይነት ነገር ነው። ተማመኝበት ነበር? በሱ በጣም እርግጠኛ ነሽ? 100% በሱ እርግጠኛ ነሽ? ገባሽ? ተወጁ ነበር አንቺም እሱም ይወድሽ ነበረ። ገባሽ? ብዙ ሴቶች ደግሞ የሚሸወዱት ፍቅር ሲይዛቸው ነው። በቃ ፍቅር ሲይዛቸው በቃ የሆነ እምነት ይመጣል፣ መታመን ይመጣል። ገባ? ሴት ልጅ ፍቅር ሲይዛት ዋንቷን ልታሰብ የምትችለው ነገር ቢኖር በቃ ነገዋን ነው። ገባችሁ? ከምትወደው ሰው ጋር ነገዋን ማለም ነው። እና የሸወደሽ ሲመስለኝ ያ ነገር ነው። አሁን አንቺ እዛ ከሄድሽ በኋላ እንዴት ነበረ ስትልኪለት የነበረው ብር? ምን እያለሽ ነው? እንዴት ነው ምናምን የሚለው ነገር ግልጽ አድርጊ። የሄድኩ አካባቢ የገጠመችኝ ማዳም ትንሽ ከበድ ትላለች እና ብዙም በጣም የተቸገርኩ ነበር ገንዘብ ሲይዝ የነበረው እና እንደሄድኩ አካባቢ አመመኝ ምናምን ነገር ሰበብ ይመጣል። ኦኬ አንቺና ያመመሽ እሱ በጣም ያመው ነበር። ኦኬ ምክንያት ነው እንጂ ሪል አልታመመም። አረው ጉድ ሰው ስንት አይነት ጊዜው ከፍቷል። እና ሳያመው ምናምን አመመኝ ይልሻል።
እና አመመኝ ይለኛል። በቃ ይሄ ለምርመራ ይሄን ያልተባልኩኝ ምናምን መታከም አልችልም። እኔ ደግሞ ነገ ከነገ ወዲያ ስመጣ ብር መሆን ስለምፈልግ ፍቅር ስላለኝ ወጪ ችግር ልካለሁ። አይ ትክክል፣ ይሄ ትክክል ነሽ። የራሴ የምትይው ሰው ታመመ እና ኢቨን አንቺ ውጭ ሀገር ሆነሽ አረብ ሀገር ሆነሽ ለሱ መድረስ ካልቻልሽ ይሄ አንቺ እዛ መሆንሽ ምን ጥቅም አልባ ነው። ይሄ ማንኛውም ኢትዮጵያዊ ሊያስበው የሚችለው አይነት ሀሳቤን ያሰብሽ ትክክል ነሽ። አሁን አንቺ ምክንያቱም ፍቅረኛሽ ነው ታመመ መላክ ግዴታ ነው። ምክንያቱም አንቺ እያለሽ አይሞትም እሱ። ኦኬ ምን ያህል አሁን ለምሳሌ ምን ያህል ብር ምናምን ላኪልኝ ይልሻል ወይስ ታመምኩ ብሎ ዳንኩ ይልሻል? እንዴት ነው ብር የሚያስለቅሽ ምናምን? ብዙ ጊዜ ለምርመራ ይለኛል ለሕክምና የሚያውሉ ወጪዎች እና ለእነሱ ምናምን ከ50 ሺህ ብር ላይ ብዙ ይወጣል እና ለመድኃኒትም ሲባል በጣም ነበረ ምልክለት የነበረው እና እሱ ደግሞ መድኃኒት ተወደደ ሕክምና የግል ነው ምናምን ነው የሚልሽ? አዎ እንደዛ ነበረ እና ማንም ያስታምመው የለም ፋሚሊ ምናምን በሱ እጅ ስለሆነ ያሉት በሚለው እልክ ነበረ። እሱ ከታመመ ደግሞ ማንም ያስታምመው የለም። ኦኬ ቤተሰብ ታመመ ይልሽ ነበር ጭራሽ? እነሱ ትንሽ ከሱ በዚህ ይፈልጋሉ። ኦኬ ቤተሰብ የአንቺ ቤተሰቦች ኦኬ ከሱ ይፈልጋሉ የሚያስተዳደረው ብሎ ነው የነገረኝ እስከዛሬ እና እነሱ እሱ ከታመመ ማንም ያግዛቸው የለም ቤተሰብ እንዳይቸገር ነገ የኔ ናቸው በሚለው ነበር የምልከው ከመድኃኒት ምናምን ውጪ የቀለብም ምናምን ከመድኃኒት ውጪ ኢቭን እሱ ቦር ምናምን እንዴት ቦር ውስጥ በአንድ ወር ውስጥ እሱም እናቱም ቤተሰቦች ሆና ይታመሙ ነበር። ከዛ አሁን አንቺ እሱም ታሞ እናትየውም ታሞ ቤተሰቦቹም ሌላም ሰው አባት በቃ ኤኒዋን ሲሆን ብር ትልኪያለሽ። በቃ ግን እውነት ታሞ አይደለም። በቃ ይሄ የሱ ፌክ ነው። በጣም የሚገርም ነገር ነውና በጣም ሁላችሁም ይሄ ትምህርት እንዲሆናችሁ ነውና በደንብ ትኩረት ሰጣችሁ ብትሰሙኝ አሪፍ ነው ላለው እናቱ ስትታመም እሱ ሲታመም ቤተሰብ ሲታመም ማንኛውም በቃ አንድ ሰው ከቤተሰብ ውስጥ አንዱ አካል ሲታመም አንቺ ነሽ ብር የምትልኪው። በቃ ለምናምን እንትን የምትይው አንቺ ነሽ። ላይክ ኦኬ በጣም የሚያስገርም ታሪክ ነው። አሁን አንቺ በዛ ሰዓት ላይ ስትልኪ አንቺ ብር እያጠራቀምሽ ነው ወይስ እንዴት ነው? በነበረኝ ነገር ያው ያለችን ነገር እዛ ማድረግ ያሉብኝ ነገሮች እያሉ እኔ ትንሽ ወጪ የኖረኝ ምናምን እሱን ቆጥቤ ለራሴ የምለውን ገድቤ ለሱ ነበር ምልክለት። ያው ግን እሱ በጠበቅኩት አልተገኘልኝም። እኔ ደግሞ በጣም ያስደነገጠኝ ነገር የእሱን ፋሚሊ ምናምን ቀርቶ የኔ እናት ታመመች ምናምን ነገር ሲለኝ የኔ እናት ያንቺ እናት ታመመች ብሎ ብር ይቀበልሻል? ሳታመም ምንም ሰው ማዘር ሄዶ ማይፈታል። ምን ያህል እምነት ነው ማለት ምን ያህል ብታምኚው ነው እናትሽን ደውለሽ እንደመጠየቅ የገዛ ፍቅረኛሽ እናትሽ ታማለች ብር ላኪ ላሳከማት ሲል ትልክልኝ ነበር። ይሄ ምን ያህል መታመን ነው ማለት አንዳንዴ ንጹህ ልቦች አሉና ንጹህ ልቦች አንዳንዴ መጥፎ ልቦች ያጠቁሯቸዋል። ይሄ በቃ እውነታ ነው እመኑ እና በቻላችሁት አቅም ብቻ ቆይ ስሙ መጨረሻ ላይ እነግራችኋለሁ። እሺ ሌላ ደግሞ ምን ይልሻል ማለት ከአንቺ ጋር የተገናኘ ኬዝ ምናምን ምን ይልሻል? ያው በእናቴ ጉዳይ ነው በአብዛኛው ይለኝ የነበረ ቤተሰብ እንደዚህ ችግር ላይ ነው ምናምን ነገር እና ለቤተሰብ ስባል አላስብም ለነሱ ከመደወል ይልቅ እሱ ብሎኛል ለምን እጠራጠራለሁ ሲመስለኝ በቃ የኔን ቦታ ተክቷል የራሴ ሰው ነው የሚሯሯጠው ምናምን ብለሽ አስበሽ ነው እንዳይጨናነቅ ነው ብር የለኝም ማጣው እንዴት የሚስቴን እናት ላሳክም ምናምን እንዳይለም ብለሽ ነው አንቺ ብር ቶሎ የምትልኪው። በቃ ይሄ አሁን በቃ አንድ ሴት ልታስበው የምትችለው አይነት በነገራችን ሴት ልጅ ለቤቷ በጣም ነው የምትሆነው አብሶ ለእናቷ በጣም ነው የምትሆነውና እሺ ከአንቺ ህይወት ጋር ፐርሰናል ኬዝ የተገናኘ እንደዚህ አገባሻለሁ እንደዚህ ምናምን የሚለውን ነገር ይጻፍሽልኝ ውስጥ አይቼ ነውና አገባሻለሁ ብሎኝ እንደዚህ ብሎኝ ምናምን ነገር ብለሽኛል። እሱን ነገር ግልጽ አድርጊ እስቲ። እሱ የሚሰራው ተቀጥሮ ነገር ነው ቅጥር ነው የሚሰራው። አዎ እና እንደዚህ አይነት ንግድ አሁን ላይ አሪፍ ነው ምናምን የተወሰነ ብር ላኪልኝ እኔ በይህን ልክፈትና ሳስተካክል መልስልሻለሁ ብሩን ያው መመለስ የሚባለው ደረጃ የሚያስደርስ ግንኙነት አልነበረንም። ያው ግን እሱ እንዳምነው ነበር ያንስልኝ ነበር። እኔ ግን ችግር የለውም አሁን ከተለወጥክበት አሻሽለህ ትከፍትበት በኋላ ለኔም ነው ብለሽ አስበሽ እንደዛ ነበር። እኔም ሀገሬ ስመጣ ያው ነገሮች ላይ መቻች ይችላሉ እሱም በሚለው ያው በሱ መተማመን ይችላል ብዬ ስለሆነ የማስበው ምንም አልጠራጠርም። ይሄን ያልተባልኩኝ ምናምን የቤት ኪራይ ቀድሜ መክፈል አለብኝ ይተወሰነ የስድስት ወር ነው ደግሞ እዚህ ኢትዮጵያ ውስጥ ሱቅ ለመክፈት ስታስቢ የስድስት ወር ኦር የሶስት ወር ነው የምትከፊው። ከዛም በላይ 6 ወር ሲለኝ እኔ ጨመር አድርጌ ነው የምልከው። ምን ያህል ስላችሁ ምን ያህል የዋህ ልብ ቢኖራት ነው ኢቭን እሱ እንዳይጨነቅባት አትፈልግም። በቃ እሱ የ3 ወር ነው የ6 ወር ሲላት እሷ ከፍ አድርጋ ነው የምትልክለት። ኢቭን ልክፈት ሱቅ ሲላት በታማኝነት ነው የላከችለት። ግን ሱቁን የምር ከፍቶታል። ሱቅ የሚባል ነገር የለም። ኧረ ወይኔ በስመ አብ ወልድ እንዴት ቻልንበት ማለት እውነት አንዳንዴ በጣም
እኔ እንጃ ሰው አብዝቶት ይሁን እኛ አብዝተን ይሁን አናውቅም። አንዳንዴ ሴጣን ራሱ በእኛ ይቀናል። አሁን ላይ ከምሰማው ነገር አንፃር በስመ አብ ወልድ ቢሆን ለሰው ጆሮ የሚቀፍ ነገር ነው። ሱቅ ልክፈት ብሎ የቤት ኪራይ ተቀብሎ ሱቅም የለም ኪራይም የለም ምንም ነገር የለም። ቆይ ምንድነው ብሩን የሚያደርግበት? የሰማሽው ነገር አለ? የሆነ መዝናናት ያበዛል። ይዝናናል። ሌላ እንግዲህ እኔ እንዴት እንደሚያጠፋው ረብኩን አላውቅም። ሱስ እንዳለበት ይሄ እንደሚጠቀም ምናምን ሴቶች ጋር እንደሚውል ምናምን አውቃለሁ። ሴቶች ጋር እንደሚሆን ምናምን እናም ደግሞ በመሀል ስትነግሪኝ ቤትም ልግዛ ምናምን ብሏል። ቤት ልግዛ ብሏል? አዎ የተወሰነ ብር እኔ ጋር አለ። ቢዝነስ እንደጀመረ ነበር የማውቀው። ከዛ ከተወሰነ ሰዓት በኋላ ከሰርኩ አይነት ነገርና ሸጫለሁ። ይሄን ያህል ብር እጄ ላይ ያለ የተወሰነ ብር ጨምረሽ ላኪልኝ እና ቤት ጥሩ ቦታ አለ ሱቅም ፊት ለፊት ብናረገው ብናከራየውም አሪፍ ገቢ ያስገኛል። አንቺ እንደዚህ ሲልሽ ቤትም ልግዛ ምናምን ሲልሽ እኔ የተወሰነ ብር አለኝ የተወሰነ ብር ላኪ ምናምን ሲልሽ አንቺ ይሄ ሁላ ነገር ሲልሽ አንቺ ምንም የጠየቅሽም ሰው የለም ያማከርሽም ሰው የለም? ማንም የለም። እየሞከረ ነው የሚለው እየጣረ ነው አይመሮን አለንከው ልድረስልህ የሚለውን እሳቤ ነው ያሽው። እንዲህ ቢኖረኝ እንዲህ አድርጌ እለወጣለሁ የምትለዋ ነገር እሱ ጋር እንዳትኖር እኔ ከኔ የሚጠበቀውን አድርጌ ከተሳካም ተሳካ ካልተሳካም ያው ብር ነው ጠፊ ነው በሚለው ነው እዛ እኔ እንዴት ሆኜ እንደማመጣው እስከ መደማደብ ድረስ ያው የአለቆቼ ባሎች ምናምን ትንሽ ይከብድ ነበር። የሰው ሀገር ስትሆን ደግሞ ትንሽ ከበድ ይላል። ያን ሁሉ ቻሌንጅ እያደረኩኝ ማልፈ የነበረው ከሱ ጋር አሪፍ ነገር ይኖረኛል ብዬ ነው እኔ እንዳሳኩለት እሱ ያስብልኛል የሚለውን ነበረ። ግን ያው ኦኬ ግን አሁን ቤትም ስልሽ ልከሽለታል እሱ መጨመር ግዛ ብሏል። ግን ቤትም የተገዛ ነገር ምንም የተገዛ የተሸጠም ነገር የለም። አልገዛም። ምንም እንቅስቃሴ የለም። በጣም ነው የሚገርመው። እኔ ኢቭን እኔ እውነት እየመሰለኝ አይደለም። በቃ እኔ ምን ማለት እውነት የሚመስል ነገር አይደለም። በዚህ ልክ ማለት እንዴት በዚህ ልክ ሊሆን ይችላል? እሺ ኢትስ ኦኬ ይሁን። ከዛ በኋላም ደግሞ ምን አልሽኝ? አንቺ እዚህ ከመጣሽ በኋላ ራሱ ሚስት አለው ብለሽ ሚስት አለው የራሱ ኑሮ እየኖረ ነው። አንቺ እንደዛ ሲያደርግ የነበረው ማለት እንዴት ተቀበልሽ? እንዴት አገኘሽ? እኔም ያወቅኩትኝ እዚህ ከመጣሁ ከተወሰነ ጊዜ በኋላ አብረውን ያዩ ሰዎች ናቸውና ተቀበለኝ። ቤት ተከራይቶን የጠበቀኝ እንደመጣ ቀድሜ ነግሬዋለሁ። ከፍሎልኝ ነገር ነው እዚህ መጣሁ። ያው እንደምታው ቤቱን ባዶ ነው። ምንም ዕቃ ይሄን ያህል የጎላ ነገር አድርጎልኝ አያውቅምና እኔ ጠብቄ የነበረው የሆነ ነገር በቃ ከዛሬ ነገ አስተካክሎ ቤታችንን እንሄዳለን። ቤት የትኛው ነው ቆይ ዛሬ ቆይ ነገ የሚለውን ነበር ሲነግረኝ የነበረው። ግን ያው ኦኬ አሁን እኔ ሚስት መኖሩ አይገርምም። በነገራችን ላይ እኔ አልገረመኝም። ሚስት ይኖራል ምናምን አልገረመኝም። ለመሰለሽ ልጅም አለው ልጅ የስንት ዓመት ልጅ ነበር? እድሜዋን እንኳን አላውቅም። ልጅ ነበር የተባልኩት እንደዚህ ከባድ ነው። በየትኛው ሰዓት አግብቶ በቃ እሱ ኦሬዲ ስራ የጀመረው ማለት ነው። በቃ አንቺን ቀጥታ የረሳሽ አንቺ እንደወጣሽ ነው ማለት ነው። ኦሬዲ ማለት የሰው ልጅ ለማግባት አንድ ሪሌሽንሺፕ አንድ የፍቅር ግንኙነት የሰው ልጅ ለመጀመር በአቬሬጅ አመት ይጨርስበታል። ቶሎ ፈጣን ከሆኑ በ6 ወር ውስጥ መግባባት ነው የሚመጣው ይተሽ። ከዛ በኋላ ደግሞ አግብቶ የራሱን ትዳር ነገሮችን አሟልቶ ወልዶ አግብቶ ነው አንቺ ሲመስለኝ የሰርግ ወጪው ምን አሸፈንሽው አንቺ ነሽ ስፖንሰር ነኝ። እሺ እና ደግሞ ሌላ ምንድን ነው ያልሽኝ የነበረው? ኢቭን ኤርፖርት እዚህ ስትመጪ ማን የተቀበለሽ? የተቀበልሽ እሱ ነው? እንዴት? ቀድሜ ደውዬለት ነበረ። በቃ ስትመጪ ሰዓቱን ነገርኩት ምናምን መጣ። ጠበቅ መኪና ይዞ መጣን፣ አስገባኝ፣ ወጣ። ይሄ ነው ቤትሽ ምናምን ብሎ የተገዛው ቤት ይሄ ነው ብሎ አስገባሽ? አዎ እንደዛ ነገር አለ። መጣ፣ አስገባኝ፣ ተመልሶ ወጣ። መልሽም ስደውል ስልኩ ተይዟል ነበር የሚለኝ እየዘጋብኝ። አንቺ ኦኬ ቆይቶብሽ ስትደውይ? አዎ ይጠራል። እኔ መሰለኝ ወይ ምግብ ሊያመጣ ወይ ሰው ሊቀበል ነው። ይጠራል፣ ይዘጋዋል። ቆይቶ ስዊች ኦፍ ሆነ፣ ስልኩ ዘጋ። ከዛ ምን አረግሽ አንቺ? ምንም ማድረግ አልቻልኩኝም። ስልሽ ግራ በጣም ያጋባል። የማታውቂው ቤት ነው ምን እንደሆነ አታውቂም፣ ምን ስቴቱ ሆነ አታውቂም ምናምን ነገር እንዴት ስልሽ ከዛ በኋላ የሆነ ሰው ቤትሽን አንኳኩቶ መጥቶ ኪራይ ደርሷል ወይም እንደዚህ ነው ምናምን ስትይ ምናምን ነገር ያለው ስሜት እንዴት ነው ገባሽ? እንዴት ነው አካሪዎች አልመጡም እሱ የፈለገው ሰው የለም ምናምን እንዴት ልትረጁ ቻልሽ? በቀላሉ እሱ ምናምን እንዴት ነው አካሪዎች ምናምን ጊዜው ደርሶ የ3 እና የ6 ወር እንኳን አይደለም የከፈለው የ1 ወር ቤት ኪራይ ነው ከፍሎልኝ ሄደው። የ1 ወር ኪራይ
የአንድ ወር ቤት ኪራይ ከፍሎ ነው የወጣው? አዎ። ኦኬ ይሄ አንቺ ቤት ነው የገዛሁት ቤት ይሄ ነው ያለሽ ቤት የአንድ ወር ቤት ኪራይ ከፍሎ ነው የሄደው? አከራይ ነኝ፣ ሙሉ መብት አለኝ። የምን ኪራይ ስልኩን የማያነሳልኝ ምን ማድረግ አልችልም። የሚከብድ ነገር አሁን ድረስ ስልኩ አይሰራም። አሁን ድረስ አድራሻው አይታወቅም ነው ወይስ አድራሻውን ታውቂዋለሽ ግን ያው አንቺን ማግኘትም ማውራትም አይፈልግም? አዎ ሰው ጠቁሞኝ ሄጄ ነበረ በደንብ እንደዚህ ላወራውና በቃ አበጥብጭኝ እኔ ራሴን ነው ጀምራለሁ ታይኝ አይነት ነገር ጭራሽ አንቺ ነሽ በቅፋጫም በጣም ከባድ ነገር ነውና በጣም እውነት የሚገርም ነገር ነው ስልሽ በቃ ያልጠበቅኩት ነገር ነው። እኔ ከአይምሮዬ በላይ ነው በጣም በነገራችን ላይ ኢቭን ቲክታክ ላይ ይሄ የኔ ስቶሪ ነው ልንገርህ በጣም ብዙ ሰው ይማርበታል። እባክህ ጆሮ ሰተህ ስማኝ ምክንያቱም በጣም ብዙ ሴቶች አንተ እንደዚህ ይከታተሉሃል ብለሽ ጽፊልኝ አላመንኩም። ምንድነው የተጻፈልኝ ምናምን ነገር ብዬ ነው ስልኬን ከፍቻለሁ። ሳነበው ግን ገባሽ ውስጥ የሚነካ ነገር ነው በቃ እኔ እንጃ አላቅም በቃ እና በጣም ጠንካራ ሴት ነሽ። ከዚህ ሁላ በኋላ ጠንካራ ሴት ነሽ። እሱ አስገርሞኛል በጣም። እንግዲህ መጠንከር ነው ገንዘብ አይደለም ወይ ተመልሼ ለመሄድ ቤተሰብ ጋርም ለመሄድ ድፍረትም የለኝም። ቤተሰብ ጋር ያላደረኩላቸው ኖሮኛ አላገዝኳቸው ቤተሰቦቼ ለእናቴ አንድ ነጠላ ገዝቼ ማላቅሰው አሁን ተቸግራለሁ ወንድ ብሬን በልቶታል ብዬ ቤተሰብ ጋር መሄድ ከባድ በጣም ከባድ ነው ስልሽ ውጪ ሆነሽ ለነሱ ለመለወጥ ወለሽ የርሽ ሴትዮ እነሱን ሳትረጂ አሁን ላይ ባዶ እጅሽን ሆነሽ እነሱ እንዲረዱሽ እኔ ራሱ አልጠበቅም እንኳን አንቺ። አዎ ከባድ ነው። ወንድሞቼም እናትና አባቴ ኢቭን ቢቀበሉኝ እንኳን እኔ ቀና ብዬ የማይበት አሁን ላይ ሳስበው ምንሽ አሁን 8 ዓመትሽን እድሜሽን ጊዜሽን ሰዓትሽን በቃ ሁሉ ነገርሽን ነው ይሄ ሰውዬ በጠቅላላ ብርሽን ብቻ አይደለም የሚወሰደው ማለት ብር ኢትስ ኖርማል ዋናው በቃ ጤና ነው። ጤና ካለሽ ሌላው ትርፍ ነገር የሚመጣ ነገር ነው ብዬ ነው የማስበው። ይሁን ችግር የለም በፈተና ነው ያመጣሽው በፈተና ተመልሽዋለሽ ችግር የለም። ግን አሁን ላይ አንቺ ውጪ የመሄድ ሀሳብ ነው ያለሽ ወይስ ምን የማድረግ ሀሳብ ነው ያለሽ? ተመልሰሽ ከባድ ነው ማለት እኔ እንጃ አላቅም። ብቻ በጣም ሁላችሁም እኔ ይሄን ቪዲዮ ልሰራበት የቻልኩበት ምክንያት ሁሉም ሴት ገባችሁ ለሰውና ለማንኛውም ሪሌሽንሺፕ መስጠት ያለብንን ቦታ መስጠት ብቻ ማወቃችን ነው። ገባችሁ ስለተዋደዱ ስላፈቀሩ ጥግ ድረስ መሄድ እንደሌለብን ገባችሁ። ማንኛውም ነገር ሲቆም ይቆማል ሲበቃ ይበቃል የሚለውን ነገር እንድትወስኑ ነው። እና በጣም ብዙ ሰዎች አላችሁ አረብ ሀገር ሆናችሁ በጣም የምትከታተሉ ሰዎች አላችሁ። አረብ ሀገርም ያልሆናችሁ ሰዎች እዚህም ያላችሁ ሰዎች ነገ በኔ ነውና ሁላችሁም ተማሩ። ቤታችሁ እስኪገባ አትጠብቁ። ያለውን ነገር ሁሉ ተማሩ። ገባችሁ እናንተም ብትሆኑ ሴቶች እርግጠኛ ያልሆናችሁትንም ህይወት አትጀምሩ። ወንዶችም ቢሆን እርግጠኛ ያልሆናችሁበትን ህይወት አትጀምሩ። እና ይሄ የኔ የዩቲዩብ አካውንት ነው። ሁላችሁም እየገባችሁ ሰብስክራይብ፣ ሪፖስት፣ ሼር አድርጉልኝ። እና ደግሞ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። መልካም ቆይታ